አዶናይ በቁጥጥር ስር ውሏል። ጾሞ ማሳረጊያው ኃጢአት እና ይጩፋን በቁጥጥር ስር አዋላችሁት። የቤተ ክርስቲያን የፊት ሰልፈኞች ቆራቢዎች ነው የምንጠብቀው። ዘርፈውኛል ጳጳሶቼ ሲል በቁጥጥር ስር ዋለ። ሰላም ጤና ይስጥልኝ ውድ የቃል ቅርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ በመከራና በስቃይ ውስጥ የሚገኙ ወገኖቻችን እግዚአብሔር ያስብልን። ስደትና ስቃይ ውስጥ የሚገኙትንም እግዚአብሔር ያስባቸው፣ ከክፉ ነገር በሙሉ ያርቃቸው። በብርታት በረድኤት በቸርነት ዘመኑን ያሻግረን። አሁን ያለንበት ህዳር ታህሳስ 3 ልንገባ ነው አይደል? እንግዲህ ታህሳስ 2 ላይ እንገኛለን። ቀጣዩን ወራቶች ቀጣዩን ቀናቶች ደግሞ እግዚአብሔር ይባርክልን። እመቤታችን ቅድስት ቅዱሳን ተጠብቅልን። የመረጃ ያያዝኩላችሁ መረጃዎች አሉ። ወሳኝ ያልኳቸውን መረጃዎች በጥቂቱ አቀርብላችኋል። አንደኛው ከአዶናይ መታሰር ጀርባና ከአዶናይ መታሰር ጋር የተያያዙ ጉዳዮችን አነሳላችኋል። እነሱ ጉዳዮች በተጨማሪ ደግሞ ዲያቆን ሄኖክ ኃይሌ ምንድነው በዚህ ታህሳስ ወር እየጠበቀ ያለው? ይህንስ እናንተስ ምን ሰምታችኋል? የሚለው መረጃ አብሬ ማጋራችሁ ይሆናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተዘርፌያለሁ ብላለች። የዘረፉኝ ጳጳሶች ናቸው ብላ ነው እየተናገረች ያለችው። መረጃውን በማስረጃ ነው የማቀርብላችሁ። ይህን መረጃና ማስረጃ የማቀርብላችሁን ፕሮግራም ከመሸጋገሪያ በኋላ ትከታተሉታላችሁ። ታዲያ ይህንን መረጃ ለሁሉም ኦርቶዶክሳውያን እንዲደርስልን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ መረጃውን እንድታጋሩልኝ ይጋብዛችኋለሁ። ከመሸጋገሪያ በኋላ እንገናኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ። ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንጻ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። የመጀመሪያ መረጃ የሚሆነው እንደምታውቁት አዶናይ ታስሯል። አዶናይ በቁጥጥር ስር ውሏል። በቁጥጥር የዋለው ትላንትና በፌደራል ፖሊስ ነው እና ከሰሞኑ ተይዘው ከነበሩት ከነዚህ ልጆች ጋር ማለት ነው ወንጌላዊት ኃይለ ማርያም እነ መቅድም ደረጀ እና ሌሎች ሁለት ወንድሞች ጋር በፌደራል ፖሊስ ባከናወነው ተግባር የህብረተሰቡን ከፍተኛ አድናቆት አገኘ በሚል ማህበራዊ ትስስር ገጽ የተገለጸውና እኛም ያመሰግን ነው። ፌደራል ፖሊስ የኢትዮጵያ ባህል እሴት ወግና ስርዓት ያልሆኑ ነገሮችና በተለይ ማህበረሰባዊ እሴትን ይንዳሉ ተብሎ ከሚታሰቡት አጀንዳዎች መካከል ኢትዮጵያዊነት ባህልን ያልጠበቀ የትኛው ባህል የሚሉ አጀንዳዎች የሚያኑ ሰዎች አሉ። ስለ
ስርዓተ ወጥነት ወይ ደግሞ ጋጥ ወጥነት ሲመጣ የትኛው ነው ትክክለኛው ብለው የሚጠይቁ በየትኛውን ፈርጀው በአማራው ባህል፣ በትግሬው ባህል፣ በአፋሩ ባህል፣ በሶማሌው ባህል፣ በሱርማው ባህል እንወክለው ብለው ሐሳብ የሚያነሱ ሰዎችን ሰምታችሁ ታውቃላችሁ። በተለይ አጀንዳ መነሳት ከጀመረ እንደገና ደግሞ ልቅ ሲደረግ መንግስት ለምን አደብ አያስይዝልንም የሚል አለ። እንዲህ በአንዱ አጀንዳ ላይ 2 እና 3 ተቃዋሚ ሆኖ ለመቅረብ ሳይሆን በዋናነት እንዲህ አይነት ነገሮች መስመርና አደብ መያዝ አለባቸው። የራሷ ስርዓት፣ የራሷ ባህል፣ የራሷ እምነት ህብረተሰብ የሚመራበት ወግና ስርዓት ያለባት ሀገር ነው ያለችንና ይሄን በማድረጉ የፌዴራል ፖሊስን እናመሰግናለን። ምስጋና ይገባዋል። የኛ ጥያቄ ትላንትና ልጅ ይቅርታ ጠየቀ። ልጅ የቲክቶክ ስሙን አላውቀው ለሰራው ስህተት ትልቅ ስህተት የኢትዮጵያ ህዝብን ይቅርታ እንዲያደርግልኝ ማጸናለዋል። ነግሬያችሁ ነበር። ፎቶን አላመጣውም ቪዲዮን አላሳያችሁም ብያችሁ ነበር። ያው እኔ ነኝ በመላጣነት የምለየው እንጂ ያው አንድ አይነት ነን። ወፍራም ከንፈር ያለው በየሰዓቱ ሴቶችን እየቀያየረ የሚስም በየጊዜው እየመጣ ቲክቶክ ላይ ጋጠወጥ ስርዓትን ባህል አድርጎና የጨዋታ ጌም አድርጎ ልጆችን ወጣቶችን ነገ ማንነታቸውን የሚቀርጹበትን ነገ የሚጸጸቱበትን ትክክል ያልሆነው ለምግባርም ለባህልም ለእምነትም ያልተፈቀደውን በአደባባይ ላይ ሴቶችን እየሳመ የሚያሳይ ልጅ ነው። ትናንትና ይቅርታ ጠይቋል። እንዲህ አይነቶችንም ወደ ርምት አስገቡልን፣ ወደ ቁጥጥር ስር ማለት ነው። አዶናይ በቁጥጥር ስር ውሏል። በቁጥጥር ስር ሲውል በጣም ብዙዎች ሰግጥ ፈምስ በሚለው እንኳን አይደለም ታዋቂ ሰዎች ቀርቶ የሃይማኖት መሪነን ሰባኪነን የሚሉ ግለሰቦች ወጥተው አው ሰግጥ ፈምስ እንዲ ነው ሰግጥ ፈምስ እንዲ ነው እያሉ ሲያበረታቱም እሱንም ለምትቃወማላችሁ ሲሉም ተሰምቷል። የራሳቸውን የፖለቲካ አጀንዳም ከጀርባ አድርገው በሰግጥ ፈምስ ስርም የሚጠቀሙ ሰዎች አሉ። የኛ አጀንዳ ሰው ፌመስ የሚሆነው ለምንድን ነው? ምን ለማሳካት ነው? ምንስ ለማድረግ ነው? የኢትዮጵያ ወጣት በሙሉ ፌመስ ቢሆን ማን ነው የሚከተለው? ሁሉም የራሱ ተከታይ ካለው የትኛው ነው ተከታዩ? ሁሉንም ፌመስ ሁኑ እያለ ማለት የኛ አጀንዳ ከልጁ ጋር ከሚያነሳው የግሉ አጀንዳ ስለሆነ በግሉ አጀንዳ ጉዳይ ላይ አንገባም። ነገር ግን ከኢትዮጵያ ባህልና ሴት ወግ አንፃር መከበር ያለባቸው ስርዓቶች ገደብና መከበር አለባቸው። ብዙዎች ያልተናገራችሁትና ዝም ያላችሁት አንድ አጀንዳ አለ። የአየር ኃይሉ ጉዳይ ላይ ዝም ብላችኋል፣ አላነሳችሁም። እናንተ ምንም አላላችሁ። ሰግጡ ፈምሱ ሲል ምንም አልተናገራችሁ። ያን ቪዲዮ እንዲያወርድ የአየር ኃይልም መግለጫ ወጥቶ ነበር። እዛ ቦታ ላይ ጠራቸውን ማከራት ምርመራ እያከናወነ እንደሚገኝ የአየር ኃይል አውጥቶ ነበር። የጀመራችሁት ቀልድ ተቋም እንደሚገነባ የጀመራችሁት ስቅጥና ተቋም ውስጥ ገብቶ የተቋም ስርዓትን የተቋም መዋቅርን እንደሚልድ አታውቁት። ከዚህ በፊት እነ ዳዊት ድሪምስ ላይ ነገርናቸው የነበረውን ጉዳይ ዛሬም የሴቶችና ማህበራዊ ጉዳይ ሚኒስቴር ያሰለጥናል። ፎከስን ኢንዱሪም በሚል በቃ በራሳቸው ድሪም ውስጥ በራሳቸው ልም ውስጥ በራሳቸው ኮንሺየስ ማሳደግ ውስጥ ብቻ የሚገነቡ ሌላውን ማህበረሰብ የማይገነባ የራስ ማንነት ባዶ ነው። ያንን ስልጠና በሚኒስቴር መስሪያ ቤት ተቋም ውስጥ ይሰለጠናል። እና አዶናይን ስታስሩት ለምን አሰራችሁት የሚያሰኝ አንድ ጉዳይ አለ። እነ ዳዊት ድሪምስ ሃይማኖትን ተው፣ ባህልን የራሱ ጉዳይ፣ ምንም በል ምንም ራስን ብቻ አካብት አሳድግ፣ እንደገና ጉቦ ከፍለህም ራስን ለውጥ የሚሉ እነ ብራይት ነው ምናምን የሚባሉ አሰልጣኞች ባሉበት ሀገር ላይ አዶናይን ማሰር ትክክል ነው ብያለሁ። እነዛ እኮ ተቋም ውስጥ ገብተው መዋቅር ተዘርግቶላቸው ሴቶችና ህፃናት ማህበራዊ ጉዳይ ሚኒስቴር ስልጠና እየሰጠ ነው። ኒው ኤጅ ሙቭመንት በሚለው የአስተምሮ ስነ ልቦና በዚህ የሚያሰለጥነው አሉ። ተቋም ውስጥ ተቋማዊ ስልጠና ይሰጣል። ወይ ደግሞ ተቋማዊ አድርጉትና ተቆጣጠሩት። ያው አዶናይ በቁጥጥር ስር ውሏል። ነገር ግን ከሱ ጋር በቁጥጥር ስር ብታውሉት ብዬ የማስበው ይህንን ግለሰብ ከጀመራችሁ አይቀር ስግጥ ፍምስን ከሆነ ያሰራችሁት ይኸው ሰግጥ ፈምስ ያለው ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። ሰግጠ ፈምሰ ታርጌትን ምታ እና እዩ ጩፋን በቁጥጥር ስር አዋላችሁት። ለማንኛውም ከጀመራችሁ አይቀር ሁሉም ጋር ድረሱ። ሁሉም ጋር ይሄን ነክታችሁ ያን አትተውት፣ መርጣችሁ አትተው ነው። ወይንስ እዩ ጩፋ ራሱ ወጥቶ ሰግጬ ፈምሼ ብሎ ቲክቶክ ላይ ወጥቶ ካልተሸለመ አታስሩት።
እና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ያለው ግንኙነት ጋር ጥሩ ውጤት ስለሚያመጣ ዝም ብላችሁት መቼም ብዙ የመንግስት ተቋማት ከሃይማኖት ነፃ ነው የሚል እሳቤ አለን። ያው በእሳቤ ደረጃ በውጤት ደረጃ ነው የምንጠብቀው። መሬት የወረደና ፍልስፍና ላይ ፊሎሶፊ ላይ ያለ ነገርን በምስክርነት ማቅረብ ይቻላል፣ ግን ተግባር ላይ የወረደ ነገር ደግሞ እንፈልጋለን። እሱን እንጠብቃለን። ወደ ዲያቆን ሄኖክ ኃይሌ ነው የምመጣላችሁ። ዲያቆን ሄኖክ ኃይሌ ታኅሳስ ወር ላይ የሚጠብቀው ነገር አለ። ታኅሳስ ወር አሁን ከቅርብ ዓመታት ወዲህ በዓመት በዓል ወይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓመታዊ ክብረ በዓል የምታከብርባቸው ወይ ደግሞ የካላንደር ዝግ የሆኑ በዓላቶች የምታከብርባቸው በዓላቶች ዋዜማ ላይ ወጣቶቻችን ሴቶችም ወንዶችም ማለት ነው የኛንም ሌሎችንም ጨምሮ ቢራ በመጠጣት ጭፈራ በመሄድ በመዘሞት ቤርጎ በመከራየት በዳንስ በዳንኪራ በዝሙት ስራ ነበር የሚያሳርፍ። ጾሞ ማሳረጊያው ኃጢአት ነበር። ጾሞ ማሳረጊያው ኃጢአት ይቁም የሚል ማህበራዊ ሚዲያ ላይ የተለያየ ጊዜ ላይ አጀንዳዎች ከፍተን ለብዙዎቻችሁ መረጃውን አስተላልፈናል። እኛ ቅዱስ ጊዮርጊስ ቢራን እየጠጣን ቅዱስ ጊዮርጊስ ታቦትን ልናነግስ መሄድ አይገባንም። መታሰቢያ ያደረገለትን ቅዱስ ጊዮርጊስን ታቦት ሄደን የምናከብረው መድኃኔዓለም እኮ ነው። ሰክረን ነው ወይ ታቦት የምናከብረው? ሰክረን ነው ወይ ታቦትን የምንሸኘው? ሰክረን ነው ወይ የጾምነውን የምንሽረው? በስካር ነው ወይ ዓመት በዓል የምናከብረው ብለን ይሄን ነገር ሁላችሁም የቤት ስራ ስሩ ብለን ስራ ከሚይዙትና መሬት ከሚያወርዱ አካላት መካከል ዲያቆን ሄኖክ ኃይሌ በጃንደረባው ትውልድ የአላፋት ዝማሬ በሚል ወደ አደባባይ ወጥተው የዓመት በዓል ዋዜማን የገናን ዋዜማን የአላፋት ዝማሬ በመስቀል አደባባይ አንድ ፕሮጀክት ጀመረ። መስቀል አደባባይ ተከለከለ። ጃን ሜዳ ተጀመረ። ጃን ሜዳ ተፈቅዶ ሊፈጸም ሲቀርብ ቀኑ ተከለከለ። ከዛን በቦሌ መድኃኔዓለም ተደከናው። የጃንደረባው ትውልድ መስቀል አደባባይ ከተከለከለ በኋላ ከአራት ጊዜ በላይ ለፕሮቴስታንቶች ከ3 ጊዜ በላይ ለሙስሊሞች ተፈቅዷል። እስካሁን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአላፋት ዝማሬ አልተፈቀደም። አላፋት ዝማሬ ነው ያለው፣ አልተፈቀደም። እንግዲህ አሁን በታኅሳስ ወር ከምዕመናን ይሄንን እንጠብቃለሁ ሲል የተናገረው ነበር። ላስታውሳችሁ ለእናንተ የ2018 የአላፋት ዝማሬ የቪአይፒ እንግዶች ቆራቢያን እንዲሆኑ ሐሳብ አለን። ብዙ ምዕመናን ስጋውን ደግሞ እንዲቀበሉ መቀበል የሚችሉ ሰዎች ተዘጋጅተው ያሉ፣ የሌሉትም ደግሞ የንስሐ ትምህርት እንዲያገኙ ቀድሞ እየተሰራ ያለ ስራ አለ። በጃን መጥምቁ ዮሐንስ የሚባል በኢትዮጵያ ጃንደረባ ትውልድ ውስጥ ያለ ክፍል ይህን እየሰራ ነው። አያይዞ ብዙ ጥሩ ስራዎች እየሰሩ ነው። የቅዳሴ ተሰጥኦ ትምህርት አሁን ይጀመራል በዩቲዩብ። ስለዚህ ያ ቀን የአላፋት ቅዳሴም ሆኖ በስክሪን ላይ ተሰጥኦውን እያየ ሰው እያነበበ አስቀድሶ ቆርቦ ዶሮ በመስራት የሚያልፈውን ጊዜ ቅድም እንዳነሳሳ ነው ሰው ራሱን በመስራት እንዲያሳልፈው ሌላው ቀርቶ እና የአላፋት ዝማሬ የቪአይፒ ገቢዎች ቆራቢዎች ብቻ ናቸው። ቀጣይ የምንጠብቀው ታዋቂ አርቲስቶች፣ ደናሾች፣ ዘፋኞች፣ ተወዛዋዦች፣ ዳንኪራ መቾች፣ አስጨፋሪዎች፣ ሆይ አስባይሎች አይደለም የምንጠብቀው። የቤተ ክርስቲያን የፊት ሰልፈኞች ቆራቢዎች ነው የምንጠብቀው። አዎ በየቀኑ እንናገራለን፣ በየቀኑ እንመሰክራለን። እያንዳንዱ ምዕመን እንዴት አድርገን አብረን ተባብረን አንዱን ያድን ይባባላል። መጀመሪያ ራስህን አድን። መጀመሪያ ክርስቲያን ሁን። መጀመሪያ ስጋ ወደሙ ተቀበል። መጀመሪያ ስጋ ወደሙ ተቀበል። ከእግዚአብሔር ጋር ተፈራረም። መጀመሪያ ከእግዚአብሔር ጋር ስትፈራረም ከፊት ሰልፍ ያደርግሃል። አላፋት ዝማሬ ቤተ ክርስቲያን ከፊት ታቆምሃለች። ስለ እውነት ስለ ሐቅ የምትሞት ስለሆነ መዋሸት፣ መስረቅ፣ መዝረፍ፣ መዘሞት በሙሉ ኃጢአት የሆነውን በሙሉ ትርቃለህ። በየቀኑ ንስሐ እየገባህ ትቆርባለህ። ስጋ ወደሙ የሚቀበሉ ከፊት ይገባሉ። የአላፋት ዝማሬ የፊት ቪአይፒ ገቢዎች እውነተኛ ክርስቲያኖች ናቸው። ሌሎቹ ደግሞ እውነተኛ ክርስቲያን አይደሉም ማለት ነው። ቀጣይ ባለተራ ናቸው ነው የሚባለው። ቀጣይ ባለተራ፣ ቀጣይ ቆራቢዎች፣ ቀጣይ ክርስቲያኖች፣ ቀጣይ ከፈጣሪ ጋር ውል የሚገቡ ፍርማ የሚገቡ ናቸው። ከ7 ዓመት ሕፃን ጀምሮ እስከ ባለው ዕድሜ ድረስ በሙሉ ማንም ኦርቶዶክሳዊ መቁረብ አለበት። ማንም። ይሄም የኛ ጥያቄ ነው። ዲያቆን ሄኖክ ኃይሌ የ2018 እቅዱ የቪአይፒ ገቢዎቼ ቆራቢዎች ናቸው ብሏቸዋል። ተዘጋጅታችኋል? ካልተዘጋጃችሁ ጃንደረባውንም ንስሐ አባታችሁን ማናገራችሁ ወደ መቁረብ ጀምሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳቱን የከሰሰበትን አንድ መግለጫ ወጣ። ላሰማችሁ።
ዘርፈውኛል ጳጳሶቼ ሲል ስሙት። ጳጳሶች እንዴት እንደዘረፉ። ከቅርብ ዓመታት ወዲህ በቅድስት ቤተክርስቲያን ስም የሚካሄዱ ልመናዎች ቁጥራቸው እጅጉን እየተበራከተ ስለመምጣቱ በርካቶች ይስማማሉ። ቅድስት ቤተክርስቲያናችንን በልዩ ልዩ መልኮች የሚያገለግሉት ዲያቆን ዶክተር አዲስ ዓለምም ይህንኑ ሐሳብ ከሚጋሩት መካከል አንዱ ናቸው። ሰው ከተቸገረ ሊለምን ይችላል፣ ችግር የለውም መለመን። ግን አንዳንዴ ግራ እስክትጋባ ድረስ የሚሰጠውም ሰው እስኪጨንቀው ድረስ ነው እየሆነ ያለው። አሁን በተለይ በቤተክርስቲያን ስም በየከተማው በየጎዳናው ስታይ የቤተክርስቲያን ፎቶ፣ የቅዱሳን ስዕላት ፎቶ እየተያዘ እነዛ ሰዎች ማናቸው የሚጠራ ነገር የለም። እውነት ገንዘቡ ለታለመለት ዓላማ ሄዳሉ ስቲል የሚታወቅ ነገር የለም። ከጎዳናም አልፈ ደግሞ ስትመጣ በየአብያተ ክርስቲያናቱ ለምሳሌ ምእመናን ለጸሎት ሀሳባቸው ከእግዚአብሔር ጋር ለመገናኘት ለቅዳሴ ለአምልኮ ቤተክርስቲያን ይመጣሉ። ግን በዛው ልክ ደግሞ በንግስ በዓላት በተገኘ እንደው ምእመናን ተሰበሰቡ በሚባልበት ቦታ ምእመናንን ከማጽናናት ቃል ወንጌልን ከማስፋፋት ባለፈ ትልቅ ትኩረት እየተሰጠው ያለው ይሄ በቃ ከልማት ጋር በተያያዘ እየተባለ በመለመን ታቦት ቆሞ ምእመናን አባቶች ካህናት ሌሊቱን ሙሉ አገልግለው ፀሐይ ህዝብ እየቀጠቀጠው በጣም በሚያሰለች ሁኔታ እየተለመደ ነው ያለው። በአውደ ምህረትና በጎዳና ከሚካሄዱ ልመናዎች ባሻገር የማህበራዊ መገናኛ አውታሮችን በመጠቀም በቅድስት ቤተክርስቲያናችን ስም የሚከናወኑት የምጽዋት ጥሪዎችም አሁን እየተለመዱ መጥተዋል። ይህ በቲክቶክ ላይ የሚካሄዱ የልመና የገጠር አብያተ ክርስቲያናት ጋር ሄደው እንዲህ ድንጋይ ተሸክመው ካህናቱን ጎንበስ ቀና እያስባሉ ኢቭን ስታዩ ተሳቀቃለ። ለምንድን ነው እንደዛ የሚሆነው? ያ እኮ የቤተክርስቲያን ኢሜጅ ማንም የሚያየው ነው። ለምን እንደዛ ይሆናል? ካጣን እኛው ውስጣችን ተነጋግረን እኮ መንፈታው ሊሆን ይችላልና የቤተክርስቲያንን ክብር በሚያዋርድ ሁኔታ አባቶችን በጣም አደባባይ ላይ አውጥታቸው እንደዛ በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ደጋግመን ተናግረናል፣ ደጋግመን ጮኸናል፣ ደጋግመን ደግሞ እየተናገርን ነው። ይሄ መግለጫ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበራዊ ትስስር ገጽ ያወጣው መግለጫ፣ ይሄ ዜና ማለት ነው። ክሱ ጳጳሳትን እያንዳንዱ ልመና ሀገረ ስብከት ሳያውቀው የሚለመን ልመና የለም እና ለምን ምዕመናኖችን ታደናግራላችሁ? እኔ አንድ ቦታ ላይ ተሳትፌያለሁ፣ አይቻለሁ ማለት ለማስፈጸም አይቻለሁ። ሂደቱን አይቼ ሀገረ ስብከቱ ካልፈቀደ ሊቀ ጳጳሱ ካላወቀ ምጽዋት መጠየቅ አይችልም፣ ቤተክርስቲያን ማሰራት አይችልም። አዲስ አበባ ያሉ ከቅድስት ሥላሴ ጀምሮ ያሉ ቤተክርስቲያኖች በማህበራዊ ትስስር በቲክቶክ ነው የተለመኑት። አሁን ችግሩ ካህናት ተንበርክከው ያሉት እዛ በግላቸው ለሚለምኑት ነው። ተንበርክከው ድንጋይ ተሸክመው ይለምናሉ። ጮኸን የኛ ልመና ቅድም ዲያቆን ሄኖክ ኃይሌ ያለውን ልመና ነው የምንለምነው። የኛ ልመና ከህንፃ ቤተክርስቲያን በላይ ህንፃ ሥላሴ ላይ እንስራ። የኛ ልመና ህንፃ ሥላሴ ሳይቆም ህንፃ ቤተክርስቲያን ቀድሞ አይደስኮር ነው የኛ ጥያቄ። እናንተ መታችሁ ምን አላችሁ? የሚለመነውና የሚገባው በተግባር ስላይ ይውል አይውል አናቅም። ስለዚህ የማያውቀው ማን ነው ማለት ነው? መዋቅሩን የሚመሩት አካላት። መዋቅሩ የሚመራው በማን ነው? በጳጳሳት። ጳጳሳቸው ማን ናቸው? የቅዱስ ሲኖዶስ አባላት። የሚመሩት እነሱ፣ የሚያስመሩት እነሱ፣ ፈቃድ የሚሰጡት እነሱ፣ ሀገረ ስብከቱ በእነሱ ስር ነው ያለው። እየተቀያየሩ የሚሾሙት እነሱ፣
ቦታውን የሚያውቁት ሀገረ ስብከት እንዲፈቅድ የሚፈቅዱት እነሱ እና የክስ ለምዕመኑ ነው የሚቀርበው፣ ለጳጳሳቱ ነው የሚቀርበው። ለማን ነው የምትነግሩ? ክሱ የማን ነው? ቤተ ክርስቲያን የራሷን ነገር ብትገነባ የራሷን ነገር ብታንጽ በደል ነው ሲሳይ ነው? በደል ነው ክፋት ነው? መርገምት ነው መልካም ስራ ነው? አንድ ዜና ላሳያችሁ። ይህን ዜና ተመልከቱት። ይሄ ዜና ዛሬ ወጣ ዜና ነው። በጣም ብዙ ትንታኔውን አርያ ሚዲያ ላይ አቀርብላችኋለሁ። በጣም ብዙ ውስጡ ያለውን በጣም አደገኛ ሴራ እነግራችኋለሁ። ጫፉን ግን ልንገራችሁ። እዚህ መነሻው የወጣት ወንዶች ክርስቲያን ማህበር እስከ ዛሬ አዲስ አበባ ያላችሁት በሙሉ ታውቁታላችሁ። እዚህ ቦታ ላይ ያልሄዳችሁ ቲያትረኛ፣ እዚህ ቦታ ላይ ያልገባችሁ ወጣቶች የላችሁ። ወጣት ወንዶች ክርስቲያን ማህበር ማለት ምን ማለት መሰላችሁ? ወወክማ ማለት። ይሄን የማያውቀው የለም አይደል? ሴቶችን በማደራጀትና በኢኮኖሚ ለመደገፍ ያለመ የአዲስ ፕሮጀክት ይፋ ማድረጉ ተገለጸ ይላል። ይሄ የፕሮቴስታንት ክንፉንና የፕሮቴስታንት ወጣቶችን እያደራጀ ባህል ሀብት እያደረገ አቅም እየፈጠረ የፕሮቴስታንት ክንፉን የሚያደራጅ ተቋም ነው። የፕሮቴስታንት ነጋዴ ማህበር አለ። የፕሮቴስታንት የፓርላማ ማህበራት አባላት አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት አለ። ነጋዴዎች ማህበራት አላችሁ አለ የለም አይደል? ነጋዴ ማህበራት ኦርቶዶክስ ተዋሕዶ ቤተክርስቲያን የላትም አይደል? የወጣት ማህበራት የላትም አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእስልምና ወጣቶች ማህበር ወይ ደግሞ ወጣቶች ሊግ የሚባል ደግሞ በየክፍለ ከተማው በየክልሉ በየሀገሩ አለ አይደል? እናንተስ ምን ሰራችሁ? ቤተ ክርስቲያን በአቅም ስትጎለብትና ራሷ ስታደራጅ ቤተ ክህነት ያሉ ሰዎች አልተጠቀምንም ብለው ካሰቡ እንዲህ አይነት ዜና ያሰራል። በራሳቸው ልጆች ግን አይደራጁ። አርሲ ላይ እኮ ህዝብ ሲሞት እኮ ወጥቶ ህዝቡን ያደራጀ ህዝቡን የመለሰ ህዝቡን ያጽናና ጳጳስ የለንም። በህዝቡ ሞት ማንም አይቃወም፣ ማንም አይናገርም። ብፁዕ አቡነ ይስሐቅ ያን እግሩን የተቆረጠው ሕፃን ልጅ ሄደው ጠይቀዋል። ብፁዕ አቡነ ሄኖክ ባሉበት ሀገረ ስብከት ሆነው ስለነበረው ቦታ በደንብ ስለሚያውቁ አርሲን ስለመሩ መግለጫ አውጥተዋል። ጥቂት ሀገረ ስብከት ዋሽንግተንና ሌላ አካባቢ ጀርመንም ሊቀ ጳጳሶች ወጥተው ምህላና ጸሎት እንዲያዝ አዘዋል። ከዛ ውጭ ያዘዘ የለም። ከዛ ውጭ ማንም አያውቃቸውም። የአርሲ ምዕመናን ህንፃ ቤተክርስቲያንስ ሲሆን ለማስመረቅስ ሲሆን ሁሉ ጳጳሳት አይደል እንደሚገኝ ሁሉም ጳጳስ ይገኛል። የኛ ጥያቄ ለምን ጳጳስ ተገኘ አይደለም። ይሄን መግለጫ ስታወጡ ናዝሬት ላይ አንድ ዜና ይቺ ነበር። አዳማ ላይ ምስራቅ ሸዋ ሀገረ ስብከት ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ሸዋ ሀገረ ስብከት አዳማ ናዝሬት ደብረ ሰላም ቅዱስ ገብርኤል ካቴድራል ባለ 8 ወለል ህንፃ የራሱ አደረገ ይላል። ለዚህም የተጠየቀው 180 ሚሊዮን ብር ነው። 105 ሚሊዮን ብር በ7 ቀን ክፈሉ ተብለዋል። ይሄ ቤተክርስቲያን የሀገረ ስብከቱ ሊቀ ጳጳስ ቤተክርስቲያኗ እንዲህ ከመደረግ በተጨማሪ ልክ እንደነ ዲያቆን ሄኖክ ኃይሌ ምን ያህል ሰው ንስሐ ገባ፣ ምን ያህል ሰው ስጋው ደግሞ ተቀበለ የሚል ጥያቄ ጠይቀው ያውቃሉ? በዚህ ተፎካክራችሁ ታውቃላችሁ? ይሄንንስ የሥራ ውጤት አፈጻጸም አድርጋችሁ ታውቃላችሁ? እግዚአብሔር እኮ የእናንተ አፈጻጸም እኮ የሚጠብቀው እኮ በስጋው ደሙም ጭምር ነው። ይሄንን ስሩት ግድ የለም ይሰራ፣ ይሄንንም አመርቱት ግድ የለም፣ ህንፃውም ይንገባ ግድ የለም። ንስሐ የገባና ስጋው ደሙ የተቀበለ ምዕመናን አለ። አዶናይ ወጣ፣ አዶናይ ታሰረ የሚል ግን ካህን ከፊት አለ። አዶናይ ሰበከ፣ አዶናይ ምናምን አለ የሚል ግን ቄስ አለ፣ ሼክም አለ፣ ኡስታዝም አለ፣ ፓስተርም አለ። ነገር ግን የቤተ ክርስቲያን ቋሚ ዋና ታርጌቷ ነፍሶችን ምዕመኖችን ለእግዚአብሔር መስዋዕት ማድረግ መስጠት፣ አሳልፋ መስጠት፣ የእግዚአብሔር ልጆች የእግዚአብሔር በጎች ማድረግ። መቼ ሆነች? መቼ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ተደራጁ? መቼ ስጋው ደግሞ የሚቀበሉ ልጆች አፈራችሁ? መቼ የክርስቲያን ነጋዴዎች ማህበር አፈራችሁ? መቼ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፓርላማ አባላት መለመላችሁ አፈራችሁ? መቼ አፈራችሁ? መቼ የኦርቶዶክስ ሴቶች ነጋዴ ማህበራት አፈራችሁ? መቼ የኦርቶዶክስ ወጣት አፈራችሁ? ለይታችሁ ማህበራቶቹ በሙሉ ጫፋቸው ላይ ሲደርሱ ይንጠባጠባል። ውጤት አልባ ሩጫ፣ ውጤት አልባ ጉዞ፣ ውጤት አልባ ስራ፣ ውጤት አልባ ህንፃ፣ ውጤት አልባ ምዕመን
እስከመቼ? የወክማን ጉዳይ አርአያ ሚዲያ ላይ በትንታኔ ከየት ጀምሮ እስከ መጨረሻው ምን ላይ እንደሚደርስ አሳያችኋለሁ። በዝርዝር በደንብ አሳያችኋለሁ። እና አዶናይ ታሰረ ብላችሁ ታለቅሳላችሁ። እናንተ ታሰራችሁት አላችሁ አይደል? የተከተላችሁትም የገፋችሁትም አላችሁ አይደል? ልጁንም እዚህ ውስጥ የገፋፋችሁትም ወዳልሆነ ቦታ እንዲሄዱ ያረጋችኋቸውም አላችሁ አይደል? ታዲያ ከታሰሩት ይልቅ እንዲታሰር የገፋፉት አይበልጡም? እነሱ አይበልጡም? ይሄንን ጉዳይ መታሰር ያለባቸው እነሱ አይደለም? ሰብሰብ ተደርገው መጠየቅ ያለባቸው። ባህል፣ እሴት፣ ወግ፣ ስርዓት መናድ የሚጀመረው በሃይማኖት ስም የሚመጡ በፓስተር ስም በርታ የሚሉ ናቸው። እነሱን ነው መጠበቅ። ለእናንተና የላካችሁት ጅራፍ ለእናንተም ይመጣል። በነገራችን ላይ የፌዴራል ፖሊስ ላደረጋችሁት ነገር በጣም እናመሰግናለን። ቀጣይም እንጠብቃለን። ያ የሴቶችን ከንፈር ለከንፈር የሚሰማውን የገዛ ገላቸውን ራቆታቸውን የሚወጡትንም ሴቶች በውድድርና በጌም ሳቢያ ደግሞ በጣም ጋጠወጥነት ተስፋፍቶ ያለበትን ሁኔታ ግብረ ሰዶሞችን ደግሞ ለመጠበቅ በአደባባይ የወጡ ምስክርነትና ጠበቃ ለመቆም የሚጥሩትን ጥረት በጣም እቃወማለሁ። እነዚህንም ሰብሰብ አድርጉ። ወንጀል ነው አይደል? ወንጀል ለሆነ ነገር በአደባባይ ወጥተው ምስክርነትና ድጋፍ የሚሰጡ አካላትን በቁጥጥር ስር መዋል አለባቸው። እንዲህ ደግሞ ወደ አደባባይ አውጥተው ጋጠወጥነትና የኢትዮጵያ ባህል፣ እሴት፣ ማህበረሰብ ኃጢአት የሚሆነውን ጉዳይ ያወጡትን ልጆች ደግሞ በርቱ ማለት ፈልጋለሁ። በርቱ፣ እናንተና መሰሎቻችሁ በርቱ። በቃ ማጋለጥ የሚጠበቅብን ሰዓት አለ። በቃን ማለት አለብን። የዛሬ ቆይታ ይህን ይመስላል። አርአያ መካሻ ነበር ፕሮግራሙን ያዘጋጅ ያቀርብኩላችሁ። ሰብስክራይብ፣ ላይክ ኤንድ ሼር ስላደረጋችሁኝ አመሰግናለሁ። ሰናይ ቀን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ። ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንፃ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።